በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ። በዓለም ዙሪያ የምትገኙ ኦርቶዶክሳውያን ኢትዮጵያውያን እንዲሁም ኤርትራውያን የሰሎሞን ዘመቄት ዩቲዩብ ተከታታዮች ቤተሰቦቼ እንዲሁም የቲክቶክ ቤተሰቦቼ በያላችሁበት የእግዚአብሔር ሰላም ይብዛላችሁ። ዛሬ አንድ ፕሮግራም ላሳያችሁ ነው። እሱ ምንድነው እንግዲህ ሐምሌ 4 በተደረገው የምርቃት ፕሮግራም ላይ ለ5 ዓመታት ያህል መጻሕፍተ ሐዲሳት ትርጓሜን ስማር ቆይቼ ተመርቄ ነበረ። እሱን አስመልክቶ ስጦታ የሰጡኝ አካላት አሉ እና ስጦታዎችን ልከፍታቸው ነው። እንደዚህ አይነት መርሃ ግብር ላይ አዘጋጅቼም አላቅም። እስኪ ዛሬ ላሳያችሁ። ከምወዳቸው ከማከብራቸው ቤተሰቦቼ የመጣ ስጦታ ነው። እንግዲህ አባቴም ደግሞ ወላጅ አባቴ ለኔ ምርቃት ከክፍለ ሀገር ረጅም ርቀት ተጉዞ መጥቷል። የልጁን ደስታ ለማየት ማለት ነው። እናንተም በደስታዬ እንደተደሰታችሁ በኮመንት አሳውቃችሁኛል፣ አሳይታችሁኛል እና ክብር ያድልልኝ። እስኪ ስጦታውን ላሳያችሁ ነው። ምን እንደሆነ አላወቅኩም። የመጀመሪያው ስጦታ እንግዲህ ከማላቃት እህቴ በሰው በኩል የተላከልኝ ስጦታውን አብረን እናያለን። ስጦታው ይሄን ይመስላል። እንደታሸገ ነው፣ አልተከፈተም። እንደምታየው ነው ፋዘር፣ እንደምታየው ነው። እንከፍታለን። ስጦታው ይከፈታል። በእውነት ለመናገር እንዴት በጣም ደስ እንዳለኝ አትጠይቁኝ። ምክንያቱም የሰው ደስታ የሚያስደስታቸው ቤተሰቦች እንዲሁም ደግሞ የቤተ ክርስቲያን ወንድሞችን የሚያበረታቱ አይዞህ የሚሉ እህቶች እንዳሉኝ የተረዳሁበት የሚገርም ነው። ወላዲተ አምላክን ድንግል ማርያምን ነው እንግዲህ የሰጡኝ። ድንግል ማርያም ተጠብቅህ። እንደተመለከታችሁት እንግዲህ ድንግል ማርያምን ነው የሰጡኝ። በቆሎ ትምህርት ቤት በስሟ ለምነህ ተምረሃል። አሁንም እመቤታችን እንድትጠብቅ የወንጌል አገልግሎቱን ደግሞ እሷን ይዘህ ተደራሽ እንድታደርግ ወንጌል ለምዕመናን እንድትሰብክ ብላ ከማላውቃት እህቴ ነው ይሄ ስጦታ የተሰጠኝ። የወላዲተ አምላክ በረከት ይድረስሽ እህቴ፣ እጅግ አመሰግናለሁ። በእውነቱ ደስታዬ ደስታችን ነው ብለሽ ይሄን ልከሽልኛል። እጅግ አመሰግናለሁ። ባለሽበት ድንግል ማርያም ተጠብቅልኝ። እንግዲህ የመጀመሪያው ስጦታ ይሄ ነው ማለት ነው። እንግዲህ አባቴ ጋር ይኸው ድንግል ማርያምን ይዘናል። እጅግ አመሰግናለሁ። በሁለተኛ ደረጃ ደግሞ ከአንድ ጓደኛዬ በጣም መወደው የማከብረው መርጌታ ማህቶት ይባላል። ይህን ስጦታ እጅግ የምንወዳቸው የምናከብራቸው ርዕሰ ሊቃውንት አባ ገብረ ኪዳን የጻፉትን ስለ ድንግል ማርያም ቤዛነት፣ ስለ ድንግል ማርያም እናትነት፣ ስለ ድንግል ማርያም ዘላለማዊ ድንግልና፣ ስለ ድንግል ማርያም ክብር የሚናገር መጽሐፍ፣ በደንብ የሚያብራራ መጽሐፍ ነው የሸለመኝ። ብልአ ለእንታክቲ መጽሐፍ፣ ይችን መጽሐፍ እንካ ብላ፣ አንብብ፣ ተረዳ፣ ከእውቀት ላይ እውቀትን ጨምር ብሎ አምጥቶልኛል። መምህር ማይቶት ጓደኛዬ እጅግ አመሰግናለሁ። ወንድሜ እንድታመሰግኑልኝ በዚሁ አሳስባለሁ ማለት ነው። በሶስተኛ ደረጃ ደግሞ የመጣልኝ ሽልማት ኪዳነ ወልድ ክፍሌ መጽሐፈ ሰዋስው ወግስ ወመዝገበ ቃላት ሐዲስ የሚለው በጣም እጅግ ብዙ እውቀት የምናገኝበት ጥንታዊ መጽሐፍ የአለቃ ኪዳነ ወልድ ክፍሌን መጽሐፈ ግስ ይህን የሰጡኝ ደግሞ የንስሐ አባቴ የሆኑኝ በስጋም በነፍስም የሚጠቅሙኝ የንስሐ አባቴ የላኩልኝ ነው። ሊቀ ስዩማን ቀሲስ ቢራጋ ይባላሉ። የእሳቸው ስጦታ ነው። እውነት ለመናገር መጻሕፍትን ስጦታ መስጠት ማለት ለመንፈሳዊ ወንድም ብርታትን የሚሰጥ መጻሕፍትን ደግሞ ማንበብ ጥቅም እንዳለው ስለሚረዱ እሱን አስመልክቶ ነው የሰጡኝ። ለእሳቸውም እጅግ አመሰግናለሁኝ። እናንተም በኮመንት ስታበረታቱ ነበረ፣ ደስታዬንም እየተካፈላችሁ ነበረ። እጅግ ደስ እንዳላችሁ ብዙዎች ሰርፕራይዝ ሆናችሁ ስታመሰግኑ ነበረ። እግዚአብሔርን ማለት ነው ስላደረገልኝ ነገር እያመሰግናችሁ ነበር። ሁላችሁንም አመሰግናለሁ። በአራተኛ ደረጃ ደግሞ አንድ ወንድሜ ዲያቆን ብስራት ይባላል። እሱ የሰጠኝ ስጦታ እስኪ እንፍታው። ግሩም ነው። ድንግል ማርያም የሚገርም ነው። ነጠላ ነው የተሰጠኝ። ጠዋት ለኪዳን፣ ሌሊት ለማህሌት፣ ለቅዳሴ ስትሄድ፣ ለወንጌል አገልግሎት ቀለል ያለ ነገር ከካባ ጋር የሚለበስ ነጠላ ያስፈልግሃል አለና
ዲያቆን ብስራት ወንድሜ ይህን ሰጥቶኛል። እውነት ለመናገር ብዙ ስጦታ የሰጡኝ ወዳጆች አሉ፣ በገንዘብ የረዱኝ ወዳጆች አሉ። ደስታችን ነው ብለው ከጎኔ የቆሙ ነበርና ሁላቸውንም እንድታመሰግኑልኝ በእግዚአብሔር ስም እጠይቃለሁ። ፋዘርም እጅጉን ተደስቷል አይደለም? አዎ በጣም እጅጉን ተደስቷል። እንዴ ልጅ እንደዚህ ከዚህ ደረጃ ደርሶልኝ በጣም ደስ ብሎኛል እያለ ነበረ። ሁላችሁም በያላችሁበት የእግዚአብሔር ሰላም ብዝት ይበልላችሁ። ይሄ ሸምዙ ደግሞ እንደዚህ ያማረብኝ ከአንዲት እህቴ የመጣ ስጦታ ነው። ደስታ ሞላ ትባላለች። ከሷ የመጣ ስጦታ ነው። ብቻ በአጠቃላይ የመመረቄ አካላት የሆኑ የደስታ ተካፋዮች የሆኑ በሙሉ እንድታመሰግኑልኝ ለማለት ነው በአጭሩ ይችን ፕሮግራም ያዘጋጀውላችሁ። በእንደዚህ አይነት ቪዲዮ መጥቼ አላውቅም ነበር፣ ግን ደስ ሲላችሁ በጣም የምትናገሩት ታጣላችሁ፣ የምታመሰግኑበት ቃላት ታጣላችሁ እና ለዚህ ሁሉ ያደረሰኝ በህይወት በጤና ጠብቆ የመጀመሪያው አምላኬን አመሰግነዋለሁ። በቀጣይነት እንግዲህ ድንግል ማርያም በስሟ ለምነን በስሟ ተጉዘን ስሟን ጠርተን ጸሎተ እግዝእትነ ማርያም ጸልየን ከብዙ መከራ ፈተና ድነናልና እሷንም አመሰግናለሁኝ። ቅዱሳን መላእክት ስለሚያደርጉልን ጥበቃ፣ ስለ ምልጃቸው፣ ስለ በረከታቸው ቅዱሳን ጻድቃን፣ ሰማዕታት፣ ነቢያት፣ ሐዋርያት ሁሉ ስማቸው ከፍ ከፍ ያለና የተመሰገነ ይሁን። የቲክቶክ ቤተሰቦች እውነት ለመናገር በኮመንት የሰጣችሁኝ ብርታት፣ የሰጣችሁኝ የወዳጅነት ፍቅር፣ ከልብ የመነጨ ደስታ እጅጉን ደስ ብሎኛልና እያላችሁበት ሰላማችሁ ብዝት ይበልልኝ። እንግዲህ ይህን ሰሎሞን ዘመቄት ዩቲዩብ በሰፊው የምንማማርበት ይሆናል። ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ አስተያየታችሁን እየጻፋችሁ እንድታበረቱኝ ነው። በቪዲዮ ተገልጫለሁ ማለት ነው። እስካሁን በዚህ በዩቲዩብ ቻናሌ ወረቦችን እና አንዳንድ ቪዲዮዎችን ነበር የምሰራው። አሁን በቀጣይነት እንግዲህ ብዙ ስራዎችን እንሰራለን፣ ብዙ ትምህርቶችን እንማማራለን። ብዙ ገዳማትንም ደግሞ እየሄድን ታሪካቸውን የምንናገር ነው የሚሆነው። ሰብስክራይብ ማድረጋችሁን አትርሱ። እጅግ እወዳችኋለሁ፣ እጅግ አመሰግናለሁ። ብቻ ደስ የሚል ፕሮግራም ነበር የነበረን። የ5 ዓመታት ጉዞ ያ ድካም ሁሉ ትራንስፖርት አለ፣ ብዙ ነገር አለ። ያንን የረሳሁበት በጣም እጅጉን ደስ የተሰኘሁበት ፕሮግራም ነበረ። መጽሐፍ ቅዱስ ደስ ከሚላቸው ጋር ደስ ተሰኙ፣ ከሚያዝኑ ጋር ደግሞ እዘኑ ብሏል እና ጌታችን ኢየሱስ ክርስቶስም ለኢየሩሳሌም አዝኗል፣ አልቅሷላታል። በአልዓዛር ቤት ተገኝቶ እህቶቹን ቤተሰቦቹን አጽናንቷል። ስለዚህ የወንጌል ዋና ትርጉሙ ካዘኑት ጋራ ማዘን፣ ደስ ከተሰኙት ጋራ ደግሞ መደሰት ነውና የደስታ ተካፋይ የሆኑ ብዙ ወዳጆችን ያየሁበት ዕለት በመሆኑ እግዚአብሔር የተመሰገነ ይሁን። ወንድሞቼ እህቶቼ፣ እንዲሁም መምህራን በያላችሁበት የእግዚአብሔር ሰላም ይብዛላችሁ። ደስታዬ ከልብ የመነጨ ነው፣ ምስጋናዬም ከልብ የመነጨ ነውና አመሰግናለሁ ለማለት ነው።